የሚመለከቷት ሰዎች በህፃኗ እያስደወሉ ትሁት መቀመጫ መቆሚያ እያጣች ነው። አስማ ሁሉንም ሰው ማስደሰት ነው። እሱ ምን ማለት ነው? ማለትማ እናትህን ልረዳትና ብዙ ላድርግላት ነበር። ለትሁት ልጅ ግን ምንም ላደርጋለች አልችልም ነው አልፈልግም። በፈያኔን እዚህ ያስቆመው መስራቱ ይሻላል። ናቲ ቢሮዬን ሲበረበር እጅ ከፍንጅ ያዝኩት። ኧረ እባክህ። አዎ ግን እንዳጋጣሚ የፈለገው ነገር እዚህ ነው። ቆይ ምንድን ነው? እባክሽ ስንት ህልም አለሙ ላይ ነው ያለው። ማለት ሰርተፍኬት ምናምን ይለኛል። መጠንቀቅ አለብን። ይሄ አደጋ ውስጥ የሚከተል ነገር ቢሆን ኖሮ አግኝቶን ነበር። ወይ ጉድ! መጠንቀቅ ይኖርብናል። ከዚህ በኋላ እንጠነቀቃለን። ይህ ሞላጫ ቁልፉን ኬት አባቱ እንዳገኘ። የአባቱ ልጅ አይደል? አባቱ ሌባ ነው። ባንክ ትልቅ ገንዘብ እንደሆነ ያለው አንቺ ጋር። እኔ ከታሰብ አንቺ መግባት ሳይቀር ገዜ አለኝ። ወዴት እየሄድሽ ነው? አሁኑኑ ልጄ ማግኘት አለብኝ። ሁሉን ነገር ተነጋግረን አልነበር እንዴ? እኔ ማናችሁም ላምናችሁ አልቻልኩም። ቆይ እናንተስ የገዛኝ ቅጥሮች አለመሆናችሁን በምን አውቃለሁ? አለሜ እባክሽ ተረጋግተሽ አዳምጪ። እኔና ልጅሽ እኮ አውርተን ነበር። ሁሉንም ነገር አመቻችተን ትገናኙ መላ እየፈለግን። ትንሽ ጊዜ ታክሽ። በልጅ ማለልኝ እስቲ። ልጄን ሳይ አንቺን ለመርዳት እየሞከርን። ግን እኮ ነገሮችን ሁሉ መቆጣጠር አንችልም አይደል? ምን እያልሽ ነው አለሜ? ቆይ ገዛኝስ ምን እያቀደ እንዳለ በምን እናውቃለን? ሱቅ ሄደች ነበር የመሰለኝ ብትለው በጭራሽ አላምንሽም። ይህንን ያደረግሽው ሁለታችሁ ተባብራችሁ ነው አይደለም? እዚህ ውስጥ ዘግታችሁ ያስቀምጣችሁ እናቴን እንደዚህ ዘግታችሁ ስታሰቃዩት ነበር። አሁን ደግሞ ትሁትን አደረካችሁት። ምን አይነት ጭካኔ ነው? ከዛ እዛ ሆነሽ እኔ ለማማለል ስትሞክሪ ነበር ትሁትን በር ዘግተሽበት። ግን ምን አይነት ሰው ነሽ ብሎ እጅግ በጣም ተናደደ ማለት ነው። ነገር ግን እባክህ እንደምታስበው አይደለም ትልገዛኝ ምን ተፈጥሮ ነው ብሎ እየጠየቃት ነበር። እኔ ምንም የማውቀው ነገር የለም እኔ አልዘጋሁበትም ብሎ ለመከለስ ስትሞክር አሁን ምን ማድረግ ነበረብኝ? ልጄ እኔ የዘጋሁበት ነበር የመሰለው እና እንደዛ ማድረግ አልነበረም። ሲጀምር ደግሞ ለእኔ መናገር እኮ ነበረበት ገዛኝ ሲለው እንግዲህ ለአንቺ ግዴታ መናገርብኝ አልነበረብኝም እና ያደረኩት ደግሞ ራሴን ለመጠበቅ ብዬ ነው ብሎ ይነግራታል። ቢሆንም እንደዛ ነገር ማድረግ አልነበረብኝ ገዛኝ እንዴት ተዘጋታለህ እላው ላይ ብሎ እጅግ ሲበሳጭና ስናደድ ነበር። ትሁት አሁን ደህና ነኝ፣ ያለፈው አልፏል፣ ምንም የተፈጠረ ነገር የለም። ነገር ግን ራሴን ስቼ ስለነበረው ገዛኝ እዛ ውስጥ ቆልፎብኝ መሄዱ ነው የተፈጠረው። ስለዚህ እባክህ ለመረጋጋት ሞክር፣ ምንም አልተፈጠረም ብትለውም ነገር ግን ይህንን በጭራሽ ማመን አልችልም። እንዴት እንደዚህ አይነት ማድረግ ይቻላል? ምን አይነት ጭካኔ ነው ብሎ ትሁት እኔን የዘጋሁብሽ ምንድነው የተፈጠረ ብላ ቤቲ ትሁት ስትጠይቀው ከዛኝ ልጅ ትናለች ብዬ ስለዚህ እንዳጋጣሚ ከዋላይ ግድግዳ ሳይመታኝ አይቀርም ራሴ ስቼ ነበር ጎትቶ ወደዚህ ያስገባኝ ይመስለኛል ስትለው አለሜ ልጄን ማግኘት አለብኝ ዛሬ ልጄን ካላገኘሁት መተንፈስ አልችልም፣ እባክህ ልጄን አገናኝኝ በማለት ትለዋለች። እሱም እሺ ከልጅሽ ካገናኝሻለሁ፣ ነገር ግን እባክሽን ለመረጋጋት ሞክሪ እያላት ነበር። ቆይ እንዴት ነው መረጋጋው? እንዴት ይረጋጋሉ እያለ ነበር። አባዬ ልጅሽን ታገኛለሽ፣ ግን መጀመሪያ መረጋጋት አለብሽ እያላት ነበር። እሷ ግን መረጋጋትና ፍራቻ ለቀቀባት። እና ትሁትም አንድ ነገር ልጇ ከሆነች ራሴን ይቅር አይደለም፣ እባክህ ልጄ የት እንዳለችው ልጄ የት እንዳለው በቃ ልጄ ማግኘት ፈልጋለሁ፣ እንደምንክ የምትፈልግ ከሆነ ልጄን ያገናኘን እያለችው ነበር። እናንተ አረመኔ ጨካኝ ናቸው፣ እንዴት ትሁት እንደዚህ ታሰቃያላችሁ? ክፋቱ ምንድነው ይላል። ለምን እንደዚህ ትሆናላችሁ? በማለት ናቲን በጣም መቼም ቢሆን አንቺም ቢሆን ቤቴ አላምንሽም፣ ምን አይነት ጭካኔ ነው ግን ያለሽ ብሎ እጅግ በጣም ስናደድበት ነበር። ናቲ እንደምታስበው አይደለም፣ በእኔ ምክንያት አትጣሉ፣ በቃ አሁን ሁሉ ነገር አልፏል፣ እኔ ደህና ነኝ በማለት ይናገራል። አይ ቢሆንም እንደዛ ማድረግ አልነበረበትም። ለምንስ እንደዚህ ልታረጉ ፈለጋችሁት? ቆይ ልጇን ይዛችሁ ከማሰቃየት ይልቅ ጭራሹ በር መዘግ። ቆይ ያለንበት ሀገር ህግ የለም እንዴ? እንግዲህ ለናታን ምንም ነገር እንዳትናገር ብዬሽ ነበር፣
ነገር ግን ሁሉ ነገር ነግረሽዋል እያለ ጥሩ ጊዜ ነበር እያሳለፍኩ ያለ ደስታዬን ቀማሽኝ በማለት ስትናደድ ነበረ ቤቲ ማለት ነው። ጭራሹም እኔ ደስታሽ የቀማሁት እኔ የሚፈልገው ልጄን ብቻ ነው፣ ልጄን ከሰጣችሁ ከህይወታችሁ እወጣለሁ በማለት ስትነግር ነበር። እሱን ነገር ነው ልጅሽ የምትፈልጊ ከሆነ አለሜን መመለስ እንዳለብሽ እኮ ደጋግሜ ነግሬሻለሁ እያላት ነበር። አለሜን እንዳለችው እንደማታውቃትና መቼም እንደማትመልሰው ስትነግረው ገዛኝ እንግዲህ ልጅሽን እስከ መጨረሻ ብትሰናበች ይሻልሻል ብሎ እየዛተ እያስፈራራት ነበር ማለት ነው። እንግዲህ አሁን ወደ ፖሊስ ጣቢያ ሄጄ ሁሉ ነገር እናገራለሁ እያደረጋችሁ ያላችሁ እያንዳንዱ ነገር ስትለው ማንም ፈራ ነገር አለም አባዬ ይህን እያደረጋልን ነገር የትውት ልጅ የሚያውቀው ነገር የለም ብሎ ይክደዋል። አባዬ ትሰማኛለህ? አሁን ፖሊስ ደውዬ ፖሊስ ወደዚህ እየመጣ ነው ብሎ ይነግራል። ይሄ ደግሞ ምን ማለት ነው? እንግዲህ በወንጀል ስትጨማለቅ የነበረውን እስር ቤት እንግዲህ የምትመጋበት ፋይል እጅ ይላል ብሎ ይነግራል። አለዛ ግን የትውትን መጥለቅ ከሆነ እንግዲህ ፋይሎቹን ለፖሊሱ እንደምሰጥ ሲናገር ነበር። ምን ማለት ነው? ፋይሉን ከየት ነው ያመጣ? እኔን እያስፈራራኝ ነው ልጄ ስለው፣ አዎ አባዬ እንግዲህ ምርጫው ያንተ ነው፣ ወይ ትፈታለህ ወይ እስር ቤት ትገባለህ፣ ደስ ያለውን ማድረግ ትችላለህ ብሎ ይነግረዋል። እንዴት ብትደፍሪ ነው? እኔ አባትህን መሞት ትፈልጋለህ ማለት ነው? እኔ አባትህን እኮ ነኝ፣ እንዴት ታስፈራራኛል? አባዬ ከዚህ ውጪ ሌላ ምንም ልልክ አልችልም። የትሁትን ልጅ የምትለቅ ከሆነ እስር ቤት አትገባም፣ አለዛ ግን ያለኝ ዶክመንቱን በሙሉ ለፖሊሶቹ እንደሚሰጥ አሳልፎ ይነግረዋል። እሺ በቃ አለዛ ትሁት ይህን ዶክመንት እንጂ ልጅሽን ማስመለስ እንችላለን። ይህን ዶክመንት ወይ ፖሊስ እንዲሰጥ ከነገርኩ በእርግጠኝነት ልጅሽን ይመልስልሻል፣ አታስቢ፣ በቅርቡ ሁሉ ነገር ይስተካከላል፣ ሁሉ ነገር ይፈታል፣ ብዙ አታስቢ እያለት ነበር። ልጄ ግን ምንም ነገር እንድትሆንብኝ አልፈልግም ናታን እያለችው ነበር። ምንም አትሆንም ልጄ፣ ምንም ነገር አይደርስበትም፣ አታስቢ እያለት አላቅም፣ ውስጤ ግን በጣም ፈርቷል። ልጄ አንድ ነገር ከሆነ ጨኔ መኖር አልችልም ስትለው ነበር። ሁሉ ነገር እንደመስተካከሉ ቃል እገባልሻለሁ፣ በቅርቡ ይስተካከላል ይላታል። እና የት ነበርሽ? የት ሄደሽ ነው? እንዳሰኘሽ ስትወጪ ስትገቢ ትንሽ እንኳን አታፍሪም እንዴ? ስትላ ቤቲ ስጮህበት ነበር። እንዳልኩሽ ሱቅ ነበር ሄድኩት ብላ ስትነግራት፣ እና ታዲያ ምን ገዝተሽ መጣሽ? ምንድነው የገዛሽው? እስቲ አሳይ እያለች ስታስጨንቃት ነበር። ትሁት ይሄ ወጣ ማለትሽን ብዙም አልወደድኩም፣ ግን ብትጠነቀቂ ይሻልሻል። ልጅሽን በህይወት ማግኘት የምትፈልጊ ከሆነ አርፈሽ ብትቀመጪ ይሻልሻል እያለቻት ነበር። ልጄን አንድ ነገር ካረጋችሁ እመኑን ሁላችሁ ነው የማጠፋችሁ። እኔ ትሁት ማን እንደሆንኩ አታውቂኝም ማለት ነው ብላ ትስጥበታለች። አንቺ ልጅን የምታስፈራራኝ፣ ይልቁንስ ብልጥ ብትሆኚ ይሻልሻል። አርፈሽ ብትቀመጪና ልጅሽን ብትጠባበቂ የሚሻልሽ ይመስላል። ልጅሽ ቶሎ እንድትመለስ የምትፈልጊ ከሆነ ግን አለሜን መልሰሽ ልጅሽን መውሰድ ትችያለሽ። አለዛ እንግዲህ ምርጫ ያንቺ ነው። አለሜን ወይን ልጅን ማን እንደምትመርጪ ወይንስ ወንዱ ነው የምትመርጪ እያለች ስለምን ወንድ ነው የምታወሪኝ? እኔ ከልጅም በልጥብኝ ምንም ነገር እንደሌለው አስረግጣ ትነግራታለች። እሱንማ እየየን እኮ ነው ሱቅ እያልሽው እየወጣሽ የትየልሽ እየመጣሽ እንዳለ በምን እናውቃለን እያለችው ነበር። እንግዲህ ቤት እባክሽን ተይኝ፣ ከቻልሽ ልጅ ካልቻልሽ ደግሞ ብቻዬን ተይኝ፣ በቃ አታሰቃይ እያለች ነበር። እኔ ምን ግርሻለሁ እኮ ልረዳሽ ሞክሬ ነበር፣ ግን በጭራሽ አልቻልኩም። ከዛኝ ታውቂያለሽ ምን ያህል እንደምጓዝ እና አባዬ የትሁት አሰሪጋ ወይም ደግሞ ገዛኝ ከደጋግሞ ቢደውሉም ስልኳ ስለማይነሳ ትሁት የት እንዳለችው ቢጠይቁም እሱ ግን እኔ የትሁት ጠባቂ አይደለሁም፣ በቃ ቤተሰብ ጋር ወይን እያለች መናገርና መናለት ትሁትን ፈልጌ ነበር፣ ወደ እኔ ዘንድ እንድትመጣ ፈልጋለሁ ብሎ ይነግረዋል። ነገር ግን ገንዘኝ ምንም ነገር እንደማይፈራና በጭራሽ ትሁትን ወደ እሱ እንደማይልክ በየወሩ መውጣት ችልጅ በየቀኑ በጭራሽ አትወጣም ብሎ ይነግረዋል። እንግዲህ ትሁትን የማትልክ ከሆነ አሁን ወደ ጣቢያ ሄጄ ቃል መስጠት ይኖርብኛል። ምክንያቱም ያለውን ነገርና እየተፈጠረ ያለውን ነገር በሙሉ ለፖሊስ እነግረዋለሁ እና የምፈራ መስሎት ነበር። እንዳታ ለማትፈራ ከሆነ እኮ አልፈራ ማለት እኮ አይጠበቅብህም እያሉ ነበር። ራሱ አይጠበቅብህም እያለ ነበር። ከዛኝ በጣም እናደዳል። አባዬ ማስፈራራቱን አባዬ ግን በጭራሽ እሱን አይፈራም ማለት ነው። ነገር ግን አሁንም ቢሆን
አሁንም ቢሆን ማድረግ ያለብን ብለን ታውቀዋለህ እያሉ ነበር። እና ምንም ቢፈጠር አሁን አዲስ አበባ እንደገቡ ደውሎ ለመጠየቅ ይወስናል። ቤቲ በጣም እያናገረች ነበር ትሁት የት እንዳለችው ስትጠይቀው ትሁት የምታረጊን ነገር እያሰብሽ እያለችው ናታን እንደአጋጣሚ ወደ እሷ ሲመጣ አልገባኝም ምን እዚህ ምህረት አብዛ እያለችው ነበር። ቤቲ ለምንድነው እንደዚህ ክፉ ሆናችሁ ግን ለምንድነው እንደዚህ ጨካኝና ክፉ ሆናችሁ ብላ እየጠየቀችው ነበር ማለት ነው። ነገር ግን እንግዲህ የተፈጠረውን ነገር እየነገረችው ነበረ። ቢሆንም እባክሽ ቤት ልጄን እያለችው ልጄን ትጠይቀው ነገር ግን እንግዲህ ማድረግ ያለብኝም አድርጋለሁ ከዚህ በላይ ምንም ነገር ልረዳሽ አልችልም እያለች ነበር። አለሜ ስለ ልጇ እያወራች ነበር። አባዬ ልጇን እንደተዋወቃትና ልጁን እንዳገኛት እና ጥሩ ልጅ እንዳላትና እየነገራት ነበር። ነገር ግን ልጇን እንዳጣጣም በጣም ፈርቻለሁ እያለች ነበር። አለሜ በጭራሽ አትፍሪ ልጅሽ ምንም አይሆንም እያላት ነበር። እና እሺ በቃ አልፈራም እያለችው እና ልጄን ታውቃለህ አይደለ? አሁን ልጅሽን አውቃለሁ። ቆይ እንዴት ታምናቸዋለሁ? ሌላ አማራጭ የለሽም። እኔን ከማመን ውጪ ሁሉ ነገር ተስተካክሎ ከልጅሽ ጋር ትገናኛላችሁ እያለ ስነግራት ነበር። እና እሷም ተስማማለች ማለት ነው። ነገር በጣም እንደፈራችና እንደተጨነቀችው ስለ ትሁትም እየነገረችው ነበር። ምንም መፍራት መጨነቅ የለብሽም ሁሉ ነገር ይስተካከላል እያለ ስነግራት ነበር። እና እሷም ተስማማለች ማለት ነው። ነገር ግን ልጇ እንደናፈቃትም ጭምር እየነገረችው ነበር። ሆኖም ግን አባዬ በጣም ምንም ነገር ማሰብ እንደሌለባት እየነገረችው እባክህ ልጄን ስጠኝ ብላ ገንዘብ እያናገረችው እንግዲህ